አመሰግናለሁ የተከበሩ አፈ ጉባኤ። አመሰግናለሁ ክቡር ጠቅላይ ሚኒስትር። ጥያቄን እንደሚከተለው አቀርባለሁ። በኢትዮጵያ በ2018 ዓ.ም የኢኮኖሚ እድገት አፈጻጸሙ የላቀ እንደሆነና 10.2 በመቶ እድገት እንደሚጠበቅ በተላከልን ሪፖርት ተገልጿል። በርካታ አፈጻጸሞችም እዛ ውስጥ ተጠቅሰዋል። በሌላ በኩል የኢኮኖሚና ልማት ጥናት ምሁራን የኢትዮጵያ ኢኮኖሚ ከፍተኛ ፈተናዎች የተደቀነበት እንደሆነ ያብራራሉ። እንደ ማሳያም በሀገሪቷ ያለው በጣም ከፍተኛ የዋጋ ንረት፣ በጣም ከፍተኛ የውጭ ዕዳ፣ ስር የሰደደ የውጭ ምንዛሬ እጥረት፣ በጣም ከፍተኛ የወጣቶች ስራ አጥነትና በእጅጉ ዝናብ ላይ ጥገኛ የሆነ ግብርና ይጠቀሳሉ። ከነዚህ የኢኮኖሚ ፈተናዎች የወጣት ስራ አጥነት ችግር ገዝፎ ይታያል። እንደሚታየው ከ30 ዓመት በታች ከሆኑትና የሀገራችንን ሕዝብ 70% ከሚሸፍኑት ወጣቶች ውስጥ 27% የሚሆኑት ስራ አጦች እንደሆኑ ጥናቶች ያመለክታሉ። ይህንን የወጣቶች ስራ አጥነት ቁጥር ለመቀነስ የተለያዩ የመፍትሄ ሀሳቦች ይሰነዘራሉ። ከነዚህ ውስጥም የመጀመሪያው በአንድ ወቅት ተነቃቅቶ የነበረው በአሁኑ ሰዓት በእጅጉ የተዳከመው ለወጣቶች ጥቃቅንና አነስተኛ ብድር ያለ ማስያዣ ወይም ኖን ኮላተራይዝድ ማይክሮ ሎን ነው። ሁለተኛ በርካታ የሰው ኃይል ሊያሰማሩ የሚችሉ ትላልቅ የመንግስት ፋብሪካዎች ናቸው። ይህም አዳዲስ የመንግስት ፋብሪካዎች የሉም፣ ያሉትም የመዳከምና ስራ የማቆም ነገር ይታያል። ሌላው የመሰረተ ልማት ግንባታዎች ማለትም መንገዶች ነው። አዳዲስ መንገዶች እንደሌሉ ይታወቃል። የነበሩት መንገዶችን በርካቶቹ ተቋርጠዋል። የባቡር መስመሮች ምንም አዲስ የባቡር መስመር ዝርጋታ የለም። የቤቶች ግንባታዎች ከፍተኛ ገቢ ላላቸው ብቻ ያተኮረ የቤቶች ግንባታዎች አብዛኛውን የመንግስት ሰራተኛና አነስተኛ የኑሮ ደረጃ የማይወክል የቤት ግንባታ ነው ያለው። የመስኖ ግድቦች ከዚህ በፊት የተጀመሩ የመስኖ ግድቦች በርካታዎቹ ተቋርጠዋል። በተለያየ የቴክኒክ ችግር ምክንያት ምንም አዳዲስ የመስኖ ግድቦችን ደግሞ አናይም። የኤሌክትሪክና የቴሌኮሙኒኬሽን ማስፋፊያዎችም ችግር አለባቸው። እነዚህ ችግሮች የወጣት ስራ አጥ ቁጥርን ለመቀነስ እንቅፋት እንደሆነ ይገለጻል። ይህንን ግዙፍ የወጣቶች ስራ አጥነት ችግር ለመፍታት ለመሆኑ መንግስት ምን እየሰራ ነው? ከላይ ለጠቀስኩት የኢኮኖሚ ችግር አባባሽ ምክንያቶች ውስጥ በዋነኝነት የሚጠቀሰው በሀገሪቱ ውስጥ ያለው የሰላም እጦት ነው። ይህ የሰላም እጦት በዋነኝነት ግጭት ባለባቸው በአማራ፣ በኦሮሚያ፣ ትግራይና ጋምቤላ ይስተዋላል። ነገር ግን ግጭት በሌለባቸውም የዲሞክራሲ መብታቸውን ለማስጠበቅ በሚሞክሩ የመዋቅርና የማንነት ይከበርልን ጥያቄ ባነሱ ግለሰቦችም ከፍተኛ የሰብአዊ መብት ጥሰት እንዳለ ለምሳሌ በደቡብ ክልል አባላት ይጠቅሳሉ በተደጋጋሚ ጊዜ። ይህንን የሰላም እጦት ለመቅረፍ በተደጋጋሚ ጊዜ የታጠቁ ኃይሎች መካከል እውነተኛ ድርድር እንዲደረግ፣ የፖለቲካና የህሊና እስረኞች እንዲፈቱ፣ የንጹሐን ጥቃት እንዲቆም ላለፉት 3 ዓመታት ወትውተናል። ሆኖም ምንም እንኳን መንግስት ቀደም ብሎ ከኦሮሚያ ታጣቂዎች ጋር በቅርቡ ደግሞ በአማራ ክልል ከሚንቀሳቀሱ የታጣቂ መሪዎች ጋር ድርድር አደረግኩ ቢልም ምንም የተሻሻለ የሰላም ሁኔታ እንደሌለ ነዋሪዎች ይገልጻሉ። አፋብን ወይም አማራ ፋኖ ብሔራዊ ንቅናቄ የሚል መጠሪያ ያለው 15 አመራሮችን የያዘ ድርጅት አማራ ክልል ያሉ ታጣቂዎች መስርተናል እያሉ ባሉበት ወቅት መንግስት ደግሞ እነዚህ ኃይሎች ከድርድር አግደናቸዋል ከሚሏቸው ኃይሎች ጋር ድርድር ላይ መሆኑ ለሰላሙ ምን ያክል ይጠቅማል? አዲስ ከተመሰረተው አፋብን ተብሎ ከሚጠራው ድርጅት ጋርስ መንግስት ድርድር ጀምሯል ወይ? እውነተኛ ሰላም እንዲመጣ ከተፈለገ መንግስት አፈንግጠው ከሚወጡ ታጣቂዎች ጋር ከመደራደር ለምንድን ነው ብዙ ጦር ሰራዊት ካላቸውና በአግባቡ ከተደራጁ ታጣቂዎች ጋር እውነተኛ ድርድር አድርገው ለሀገራችን ሰላም የማያጎናጽፈው? መንግስቶ የውስጥ ሰላምን ሳያረጋግጥ በተደጋጋሚ የሚነሳውን በርካታ የልማት ጥያቄ፣ የወደብ ጥያቄ፣ ስኬታማ ምርጫና ሀገራዊ ምክክርስ እንዴት ሊያሳካ ይችላል? አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ አምባሳደር ዲና ሙፍቲ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር ዶክተር አብይ ለጥያቄዎቻችን ምላሽ ለመስጠት እንደተለመደው ሁሉ እዚህ ስለተገኙ ከልብ አመሰግናለሁ። ክቡር ጠቅላይ ሚኒስትር፣ እርስዎ በደንብ እንደሚያውቁት በብዙ ሀገራት
የፖለቲካ አቋም ልዩነት መኖሩ እንዳለ ሆኖ በሀገሮች ብሔራዊ ጥቅም ላይ ሁሉም አካላት ማለትም የፖለቲካ ፓርቲዎች፣ ምሁራን፣ የተለያዩ ማህበረሰብ ክፍሎች፣ አጠቃላይ ምልዓተ ህዝቡ በሀገር ጥቅም ላይ ይስማማሉ። በሀገር ጥቅም ላይ በብሔራዊ ጥቅም ላይ አይደራደሩም። ብሔራዊ ጥቅም መንግስታት ሲቀያየሩ የማይቀያየር ቋሚ እሴት ነው። ባለመታደል ሆኖ በሀገራችን ብሔራዊ ጥቅምን ከቡድንና ከስልጣን ጋር በማያያዝ ለሀገር ህልውና አደጋ የመፍጠር ሁኔታዎች ይታያሉ። በዚህም ሁኔታ በብሔራዊ ጥቅም የሚደራደሩ ቡድኖችና ግለሰቦችን በሀገራችን የማየት አሳፋሪና አሳዛኝ ሁኔታ ይስተዋላል። ክቡር ጠቅላይ ሚኒስትር፣ ይህን አደገኛ ሁኔታ ከመሰረቱ ለመቀየርና የብሔራዊ ጥቅም ጉዳዮቻችንን ለይተን በአንድነት እንድንቆም ለማድረግ በመንግስት በኩል ምን እየተሰራ ይገኛል? እርሶስ በዚህ ዙሪያ ለሁሉም የፖለቲካ ኃይሎችና የኢትዮጵያ ጉዳይ ያገባኛል ለሚሉ ሁሉ የሚያስተላልፉት መልእክት ካለ ብንሰማው ደስ ይለኛል። በመጨረሻም ብሔራዊ ጥቅሞቻችንን በፖለቲካ፣ በኢኮኖሚ፣ በማህበራዊና በወታደራዊ ዘርፎች በማሳደግ የሀገራችንን የዲፕሎማሲ ከፍታ በሀገራችን የዲፕሎማሲ ከፍታ እንዲመዘገብ እርሶ ለሰጡት ብርቱ አመራር ያለኝን ከፍተኛ አድናቆት ገልጻለሁ። በመጪውም ምርጫ ይህን እድል ለማስቀጠል እና ሀገራችንን ከፍ ወዳለ ደረጃ ለማድረስ የሚያስችል ሁኔታ እንደሚፈጠር ያለኝ እምነት ከፍተኛ ነው። በጣም አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ዶክተር ስለሺ ቆሬ። አመሰግናለሁ። የተከበሩ አፈ ጉባኤ፣ አመሰግናለሁ። ክቡር ጠቅላይ ሚኒስትር፣ ድህነትና ኋላ ቀርነት ለዘመናት ኢትዮጵያን እግር ከወርች ጠፍረው የኖሩ ችግሮች ናቸው። በዋነኛነትም ስር የሰደዱ የኢኮኖሚ ስብራቶች ሀገራችን ወደፊት እንዳትጓዝ ቀስፈው ይዘው ቆይተዋል። በክቡር ጠቅላይ ሚኒስትራችን የሚመራው መንግስታችን እነዚህን ችግሮች ከስር መሰረታቸው ለመቀየር ብዝሃ ዘርፍ የኢኮኖሚ እድገት አማራጭ ተግባራዊ በማድረግ ኢኮኖሚያችን ከገባበት ቅርቃርና ከገጠመው ስብራት እየተፈወሰ በአዎንታዊ የለውጥ ምህዋር ውስጥ እንዲገባ በማድረግ ተከታታይ እድገቶች ተመዝግበዋል። ውስጣዊና ውጫዊ ፈተናዎችን ተቋቁመን ባለፈው ዓመት ከ9 በመቶ በላይ ጥቅል ሀገራዊ የኢኮኖሚ እድገት አስመዝግበናል። ለዚህ ስኬት ህዝቡን አስተባብሮ በትክክለኛው መንገድ መምራት ለቻለው መንግስቶንና እርሶን ክቡር ጠቅላይ ሚኒስትር ላመሰግን እፈልጋለሁ። ይሁን እንጂ የኑሮ ውድነቱ በተለይም ቋሚና ዝቅተኛ ገቢ ያላቸውን ዜጎች አሁንም እየጎዳ ይገኛል። ክቡር ጠቅላይ ሚኒስትር፣ በ2018 ግማሽ ዓመት አጠቃላይ የኢኮኖሚ እንቅስቃሴያችን በዋና ዋና የማክሮ ኢኮኖሚ አመላካቾች አንጻር በምን ደረጃ ላይ ይገኛል? እንዲሁም የኑሮ ውድነትን ለማቃለል እየተሰሩ ያሉ ስራዎችና የቀጣይ መፍትሄ አቅጣጫዎች ላይ ተጨማሪ ማብራሪያ ቢሰጡበት። አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ከድጃ ያሲን። አመሰግናለሁ። የተከበሩ አፈ ጉባኤ፣ የምናከብረው ጠቅላይ ሚኒስትራችን ለምናነሳቸው ጥያቄዎች ምላሽና ማብራሪያ ለመስጠት ስለተገኙ ከልብ ላመሰግኖት እወዳለሁ። በመቀጠል ጥያቄን እንደሚከተለው አቀርባለሁ። ሀገራችን ከለውጥ ወዲህ በእርስዎ ጠንካራ የተግባር አመራር የውስጥና የውጭ ፈተናዎችን ተቋቁመን ፈጣን የኢኮኖሚ እድገትን ለማስመዝገብና ሁለንተናዊ ብልጽግናን ለማረጋገጥ የሚያስችል መሰረት እየጣልን እንገኛለን። ነገር ግን የምናስመዘግበውን እድገት ያህል የስራ ባህል ለውጥ በምንፈልገው መንገድ እያስመዘገብን አይደለም።
ብዙ ሀገራቶችን ብንመለከት እድገታቸውን ለማስቀጠል ካገዟቸው ጉዳዮች አንዱ የስራ ባህላቸውን መቀየርና የትውልድ እሳቤ ግንባታ ማዕከል ማድረጋቸው መሆኑ ይታወቃል። ክቡር ጠቅላይ ሚኒስትር፣ የስራ አጥነትን ችግር በዘላቂነት ለመቀነስና መፍትሄ ለመስጠት እንዲሁም የምርታማነት ችግርን ለመፍታትና አጠቃላይ የስራ ባህልን ለማሻሻል ምን መሰረታዊና ስር ነቀል መፍትሄ እየተወሰደ ነው? ይህንስ ተግባራዊ ለማድረግ የተከናወኑ ዋና ዋና ስራዎችና የተገኙ ውጤቶች ላይ ማብራሪያ ቢሰጡን ማለት ፈልጋለሁ። አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ዶክተር መሐመድ ሽኩር። አመሰግናለሁ። የተከበሩ አፈ ጉባኤ፣ አመሰግናለሁ። ክቡር ጠቅላይ ሚኒስትር፣ ክቡር ጠቅላይ ሚኒስትር፣ መንግስት የጤና አገልግሎቱን ለማሻሻል ለማስፋትና ተደራሽ ለማድረግ በርካታ የሚታዩ ተጨባጭ ስራዎችን እየሰራ ይገኛል። በየቦታው የሚሰሩ ትላልቅ ግዙፍ ሆስፒታሎችና የጤና ተቋማት አገልግሎቱን ሪፎርም ለማድረግ ለማዘመን የሚደረጉ ጥረቶች እንዳሉ ሆነው በቅርቡ እንኳን ተከስቶ የነበረውን ማልበርግ የተቋቋምንበት አካሄድና የተገኘው ውጤት እጅግ ያኮራና በዓለም አቀፍ ደረጃ ሪኮግኒሽን ያስገኘልን በሌሎች ሀገራት በአፍሪካ ሀገራት እንኳን ያስከተለውን ያህል ምንም አይነት ችግር ሳያስከትል ኮንቴን መደረጉ የጤና ስርዓቱ ምን ያህል ትኩረት ሰጥቶት እየተሰራ እንደሆነ የጤና ጥበቃ ሚኒስትርም እየሰራ ያለው ስራ ድጋፍ የሚያሻውና ሪኮግኒሽን የሚገባው ነው። ይህም ሆኖ ከመድኃኒትና ከሕክምና መገልገያዎች ከላቦራቶሪ ኤጀንቶች አቅርቦት አንጻር የሚታዩ ችግሮችን ለመፍታት ምን ታስቧል? በተለይ የሀገር ውስጥ አምራቾችን ለማበረታታትና ለመደገፍ በመንግስት በኩል ምን እየተሰራ ነው? የጤና መድህን ተጠቃሚዎችን መጠን ለመጨመር አገልግሎቱን ለማስፋት እንዲሁም በጤና ተቋማት ውስጥ የሚታዩ የመሰረተ ልማት የውሃ የመብራት አቅርቦት ችግሮችን ለመፍታት የታቀዱ ስራዎች ምንድን ናቸው? ክቡር ጠቅላይ ሚኒስትር፣ ሌላው በከፍተኛ ወጪ ወጥቶባቸው የተማሩ ሀገራቸው ውስጥ ለመስራት ፍላጎት ያላቸው ምንም አይነት የተለየ የፖለቲካ አመለካከት ያሌላቸው በኢኮኖሚ ችግር ምክንያት ብቻ ወደ ውጭ የሚሄዱ ባለሙያዎቻችን በተለይ ሲኒየር ሐኪሞቻችን ጉዳይ በተመለከተ ምን ታቅዷል? ምን ታስቧል? በመጨረሻም ከላይ የተገለጹት ችግሮቻችን መንስኤ ያለንበት የኢኮኖሚ ደረጃና አቅም መሆኑን እረዳለሁ። ክቡር ጠቅላይ ሚኒስትር፣ ከዓመታዊ በጀታችን የጤናው ድርሻ ከ3% ያልበለጠ ነው። ኢትዮጵያ በፈረመችው የአቡጃ ዲክላሬሽን ሀገራት ከ15% በታች ያልሆነ ነው የሚመድቡት። ብዙ ሀገራት አሳክተዋል። ጎረቤቶቻችንም ይህን ያህል ባይደርሱም ከኛ በተሻለ እየመደቡ ነው ያሉትና የኛ የጤና በጀት ካለው የሕክምና መገልገያዎችና የመድኃኒቶች ዋጋ መጨመር፣ ከአዳዲስ በሽታዎች መከሰት፣ ከሕክምና ወጪ ጋር ተያይዞ ያሰብነውን ለማሳካት ያነሰ ይመስለኛልና ይህንን ለማሻሻል የታቀደ ነገር ይኖር ይሆን? እጅግ አመሰግናለሁ።